አቴሽ የመርጃን ቋሚ ጠባቂ ሆኗል። አቴሽ መርጃን ምንም ነገር እንድትሆንበት አይፈልግም። በአሁኑ በጥይት መቷት፣ አቁስሏት፣ አሰቃይቷት የነበረውን ሰው በእግር በፈረስ እየፈለገው ነው። አቴሽ ይህን ሰው ካላገኘው ሰላም የሚያገኝም አይመስልም። የአቴሽ አቋም አሁንም ቢሆን ሙዛይን በጣም ነው የሚያስፈራት። ግን ደግሞ ሙዛይን የአስሊም ነገር በጣም ያስፈራታል። የአስሊና የአቴሽ ነገር እንደማይሆን ታውቃለች። ምንም እንኳን ልጇ አስሊ አቴሽን ብታፈቅረውም፣ ነገር ግን አስሊ ሽጉጥ ወስዳ መርጃን ላይ እንደተኮሰችባት ሙዛይን በመጨረሻም ደርሳበታለች። ግን አስሊ ቤት ውስጥ የለችም። ስለዚህ እየጠበቀቻት ነው። በሌላ በኩል አቴሽ እንዲሁም መርጃን መረጃ እያሰባሰቡ ናቸው ያሉት። በተለይ ደግሞ መርጃን ተተኩሶባት የቆሰለችበት አጥር ስር የሆነ ታክሲ መጥቶ እንደነበረ በቪዲዮ ላይ ይታያል። ያ የታክሲ ሾፌር ማን እንደሆነ አጣሩና ደረሱበት። ይህ የታክሲ ሾፌር ከጅምሩም ነዚር ቀደም ብሎ ስላናገረው አውቆ ሆን ብሎ የተሳሳተ ስም ሰጣቸው። ከዛ እነ አቴሽ በጣም ደነገጡ። አባስ የሚባል ስም ሲሰሙ መርጃን አላቆም እያለች ነው። አቴሽ ቶሎ ለጀማል ደወለለት። ሄሎ ጀማል፣ እስኪ አባስ ጉለር የሚባል ሰው ፈልግልኝ በእናት ምን አይነት ሰው እንደሆነ ማወቅ ፈልጋለሁ እያሉ ነበር። ማን ነው ሲለው ነበር። አላውቅም እያልኩ እኮ ነው። ማግኘት አለብን፣ እሱ ነው መረጃ ሊተኮሰባት እና ያው በትክክል ቤቱን ማግኘት አለብን፣ ቶሎ መረጃ ማሰባሰብ አለብን፣ ምናልባት ፖሊስ ከረዳን እያለው ነበር። እስኪ ችግር ለማሳውቃለሁ ብሎ ጀማል ስልክ የዘጋው ነበር። ከዛ መርጃ አባስ ጉለር ይህን ስም በጭራሽ ላስታውሰው አልቻልኩም፣ ማስታወስ አልቻል። ምንድን ነው? እስኪ አንዴ አባስ ጉለር አስታወስኩኝ አለች። ደንግጦ እያያን ነበር። ምንድን ነው ይላታል። ከዚህ ቀደም ከካምፓኒው አባረረው ነበረ። አዎ የስራ ባልደረቦቹን በተለይ ሴቶቹን በጣም ነበረ ጥቃት የሚያደርስባቸው የነበረ፣ ይተናኮላቸው ነበረ። በዚህ ምክንያት ከባህሪው ምንም ሊሻሻል ስላልቻለ ነበር ያባረርኩት፣ የሆነ ችግር ይፈጥራል እዛ እየመጣ አለችው። ከዛም በኋላ ምን ያህል ጊዜ ሆኖ አላት። በጣም ቆይቷል በጣም እኔም የዛን አካባቢ ስራ እንደጀመርኩ ነበረ በማለት ነገረችው። ይሄ ማለት በጣም ብዙ ጊዜ ጠብቋል ማለት ነው። እንዴት የወላ ጊዜ ሊጠብቅ ቻለ? በጣም ይገርማል ይላታል። በጣም ይገርማል፣ ግን ሳባረረው በጣም አስፈራርቶ ነበረ። በጣም ነበር ያስፈራራኝ አለችው። ይሄ ማለት ሊያጠምድሽ በጣም ተዘጋጅቶበትና አጋጣሚውንም ሲጠብቅ ነበር ማለት ነው። በቃ እኔ ቤት ላድርስሽና ይህን የማይረባ ዋጋውን አስከፍለዋለሁ አላት። እኔም ካንተ ጋር እመጣለሁ ስትሮ ነበር። ወደ ቤት ነው የምንሄደው፣ ማረፍ አለብሽ፣ ምንድን ነው አንቺ መቀብጩ እያላት ተቆጣት። ነጊብ እያለ ነበረ። መኪና ውስጥ ገባች፣ እሱም ገባ። ከዛ ከቦታው ቶሎ ብለው ይንቀሳቀሳሉ። በሌላ በኩል ቤቱ አሁንም ቢሆን ጭር ብለዋል። ነርሚንና አይደር ብቻ ናቸው ያሉት። ከሜታ ክፍላቸው እየመጡ ናቸው። እንዴት ነው ዛሬ ቁርሳችን አንበላም እንደ አይደር እያለችው ነበረ። እንበላለን እሺ ቆይ አንዴ እያላት ተቀመጠ። ሊያወሩ ተቀመጡ። ቤቱ አሁንም ጭር እንዳለ ነበር። ወይ ፈጣሪ ሆይ ይሄ ቤት አሁኑ የድሮ ሰላሙ ተመለሰ መሰለኝ። ሳስበው አቴሽ መርጃን በጣም እየተንከባከባን ነው። አያርለ መርጃን ብለናት እንዴት አርጋ አውሬ የነበረውን ሰው በፍቅር መያዝ እንዳለባት ታውቃለች። አያርለ እንዴት እሳቱን መጠቀም እንዳለባት ለራሷ ታውቅበታለች አለችው። መርጃ እንደዚህ አይነት ስለ ልቦና የላትም አውቃታለሁ እኮ። እንደገና ሙዘይን የምትባለው እናታቸው በጣም ኃይለኛ ናት። ስታስቢ እንደዚህ ነገር ትፈቅዳለች? በፈጣሪ ስም ምንድነው የማይረባ ነገር የምታወሪው ብሎ ጠየቃት። ያቺን ሴጣ ለኔ ተውልኝ፣ ችግር የለም እንዴት አድርጌ ነገሮችን እንደማስኬዳቸው አሳያለሁ እያለችው ነበረ። ከዛ ድንገት ቼክ መጣች። ሃይደር ስልክ እየተደወለለን ነበረ። እያየሽ ነው አይደል? ሪዛ እየደወለ ነው አላት። ለምን አለችው። አላውቅም ብሎ ስልኩን አነሳው። ሄሎ ሪዛ ሲል ነበረ። ሄሎ ወንድሜ እንዴት ነህ? እባክህ አንተ ምንድነው ሁሉ ነገር ሲፈጠር አትነግረኝም እንዴ? በጣም ነው የከፋኝ፣ በእውነት ከፍቶኛል። እንዴ እኔ እኮ ለመርጃን አጎቷ እኮ ነኝ። ምን ነካ? እንዴት ዝም ትለኛለህ? እያሉ ነበረ። እሺ ሬዛውን ለመርጃን ደህና ናት። እኔ አሁን ልክ አይደለሁም ነው ማለቴ ስብሰባ ነኝ ያሉት፣ በኋላ እናውራ አለው። ቆይ እንዳዘጋው ወንድሜ ማለቴ ላያችሁ እመጣለሁ፣ ገባ? በተወሰነ ሰዓታቶች ቀናቶች ሊደርስ እችላለሁ አለው። ጥሩ እሺ ና እሺ እንጠብቃለን። እኔ ስብሰባ ልገባ ነው እንዳልኩ ከሆነ እና እንጠብቃለን፣ በቃ ቻው እያሉ ነበረ። ይህ ሰው የመርጃን አጎት ልምጣ እያለ ነው። ሪዛ ሃይደር ስልኩን ዘጋው። ልምጣ እያለ ነው። ስለ መርጃንም ጠየቀኝ። ምንድን ነው የሚፈልገው ሲላል ነበረ። ኧረ ይምጣ ሃይደር፣ ኧረ ባይመጣ ነው የሚሻለው ሃይደር። እንዴ ከመጣል ነገሮች ዝብርቅርቃቸው ይወጣሉ። እያወቀው ባህሪውን እሱ ብዙ ነገር ያውቃል፣ ስላለፈው ታሪካችን ብዙ ነገር ያውቃል ስላለች እና እኔ ምን ላድርግ? አትምጣ ማለት አለብኝ? ይሄ ከኛ አይጠበቅም። ትንሽ አስብ እንጂ አትምጣ ስለው እንደውም የበለጠ ይጠረጥራል እያለ ነበር። እንዴ ለሙራት ቀብር ሳይመጣ አሁን ምን ሊሰራ ነው የሚመጣው ስላለች እስኪ ዝም በይ በቃ እያለ ነበር። የቀረበለትን ቡና ይጠጣል። በሌላ በኩል አቴሽና መርጃ ቤት ደረሱም። ቤት ከመድረሳቸው በውረጅ እያለ ነበር ከመኪናው። አልወርድም ለምንድን ነው ማሰማኝ? አብሬ ሄዳለሁ አለችው። ተናደደ። ከመኪናው ወረደና እሷ በተቀመጠችበት አቅጣጫ በሩን እየከፈተ ድንገት ጀማል መጣ። ጀማል እንደዚህ ሲሆን የሚያስተውሉ ፍቅራቸውን ነው። ፈገግ ብሎ ይመለከታቸዋል። አቴሽ ወደ እሷ እየተጠጋ ነው። በሩን ከፍቶ ገባና ቤልቷን ሊፈታላት ሲል ወደ ከንፈሯ በጣም እየቀረበ ነበረ። አሁንም ጀማልን እየተመለከተ ፈገግ ብሎ ይመለከታቸዋል። አቴሽ እጇን ይዞ ከመኪና እንድትወርድ እያረጋን ነው። ስትወርድ አሁንም ተያዩ። ይልሽ ሁል ጊዜም ቢሆን እንደ ሕፃን ልጅ ያረግሻል፣ በቃ ውረጅ እኮ ብሎ ተቆጣት። ጀማልን መኪና ውስጥ እንዲገባ እየጠየቀው ነበረ። ሁለቱ ወንዶች መኪና ውስጥ ሲገቡ በአንድ በኩል መርጃን ተናዳ ነበረ። ዞር ብላ አየቻቸው። ይሄ ጨካኝ ወደ ነበረበት ባሩ ተመለሰ፣ ሲደብር እያለች ነበረ። አቴሽ የመኪናውን ቀበቶ እያረገ መኪናውን ሊያስነሳ ሲል በል እንግዲህ ራስህን ጠብቅ ስትለው ነበረ። እንደዚህ ስትለው ድንገት እንዴት ራሱ እንዳለችው ራሱ አልገባትም፣ ደነገጠች። ከዛ አቴሽ ደንግጦ ጀማልን ተመለከተው። ጀማል ፈገግ ብሎ በአንድ አቅጣጫ ይመለከታል። ፍቅራቸው እያስደመመው ነበረ። አቴሽ መኪናውን አዞሮ ከጀማል ጋር ይንቀሳቀሳል። መርጃን ወደ ውስጥ እየገባች ነው።
በሌላ በኩል ሙዘይን ቤት ውስጥ ናት። ሙዘይን ያለችው የአስሊ መኝታ ክፍል ውስጥ ነው። አስሊ እስክትመጣ ድረስ እየጠበቀች ነበረ። አስሊ በሩን በእርግዳ ድንገት ገባች። እማዬ ስትላ ነበረ። ከዛ ሙዘይን አየቻትና ጥይት ሽጉጥ የሚያስቀምጡበትን 4 ማዕዘን አነስ ያለች ጥቁሯን ሳጥን ከፈተችውና ይሄ ጥይት የት ነው ያለው? ይሄ ጥይት ለምንድን ነው የጎደለው ብላ ጠየቀቻት። አስሊ መንተባተብ ጀመረች። አስሊ ግን ልትክደው የምትችልበት ሁኔታ ላይ አይደለችም ያለችው፣ ምክንያቱም ሁሉም ነገር ግልጽ ነው። ከእናቷ መደበቅም አትችልም። ሙዘይን ግን አጥብቃ እየጠየቀች ነው። ጥይቱ የገባ የታለ የት ነው ብላ ኮስተር ብላ ስጠይቃት እኔ በምን አውቃለሁ ብላ አስሊ ተንተባተበች። እማዬ ብቻዬን መሆን ፈልጋለሁ ስላ ነበር። ስሚ አታበሳጭ ምን እየጎረጎርሽ ነው ያለሽው አለቻት። ይኸውልሽ ይህን ጥይት የተጠቀምኩት መርጃን ለመግደል ብዬ ነው አለቻት። አስሊ ምንም አልሰቀጠጣትም ይህን ስትል። እንደውም ሁሉም ጥይቶች በሙሉ እሷ ላይ ብተኩሳቸውና እንደው ብስት ባረጋ ደስ ይለኛል አለቻት። ከዚህ በኋላ ያችን ልጅ የምታገስበት ምንም አይነት ትዕግስት የለኝም ስትራ ነበር። ይኸውማ አውቀሻል ስትራ ነበር። አንቺ አብደሻል እንዴ እንዴት እንደዚህ ነገር ለማድረግ ትሞክራለሽ? አስሊ አስተውይ እንጂ ጭራሽ ለእኔ አታስቢልኝም እንዴ? ለራስሽ ባታስቢ ለእኔ አታስቢም እንዴ? ለራስሽ ፍጻሜ አታስቢም እንዴ? ለወደፊትሽ አታስቢም አለቻት። ከዚህ በኋላ ምንም አላስብም በቃ ያችን ልጅ እንድትሞት ብቻ ነው የምፈልገው፣ ጸጥ እንድትል ብቻ ነው የምፈልገው፣ ከኛ ህይወት እንድትወጣ ነው የምፈልገው። እንዴ ተመልከች እስኪ አቴሽም ቢሆን ከሷ ጎን ነው፣ አንቺም ልክ እንደ አቴሽ ከልጅቷ ጎን ልትሆኚ ነው እንዴ እያለቻት ነበር። እኔ ያቺ እባብ ባትሞት ምንም ግድ አይሰጠኝም፣ ነገር ግን አንቺ እዚህ ነገር ውስጥ እጅሽ እንዲገባበት አልፈልግም ነው ያልኩት። እጅሽ እንዴት ከእንደዚህ ነገር ካታጨማልቅ ያለሽ? አንድ ቀን የታወቀ ቀን ምን ሊሆን ነው? አቴሽ ፈጠነ መራቅም አንድ ቀን ይህን ነገር ይደርስበታል፣ አንድ ቀን ያውቀዋል እያለቻት ነበረ። ምንም አታስቢ ነዚር ሁሉን ነገር እንትን ብሎታል፣ ተቆጣጥሮታል ስትላት ሙዘይን ተናደደች። በጥፊ እያጮለቻት ነበር። ስሚ አንቺ ማትረቢ ስታስቢ ከዛ ከጠላታችን ጋር ተባበረሽ ምንም ታተርፊ መስሎሽ ነው? ለትክስ ጊዜ ተንፈስ ብቲ ነው ያ ነዚር የሚባል ሸለመጥማት ምን እንደሚያደርግሽን ታውቂያለሽ? ሁሉ ነገር በኋላ አንቺ ነው የሚጠቀመው በኋላ ያስፈራራሻል፣ ያጠምድሻል አላት። ለፍቅሬ ብዬ ነዋ፣ ለማፈቅረው ሰው ብዬ ነው፣ ለአቴሽ ብዬ እኮ ነው ሁሉ ነገር ያደረኩት እያለቻት ነበረ። ዝም በይ ትላታለች። ዝም አልልም እማዬ ፍቅር ውስጥ ነኝ፣ በቃ ልቤም አይኔም ታውሯል፣ በቃ ከዚህ በኋላ ምንም ነገር ማየት ነው ማልፈልገው፣ አስፈላጊ ከሆነ ራሴን ማጠፋለሁ ስትል ነበር። ከዚህ በኋላ እንደዚህ ነገር ካንቺ መስማት አልፈልግም፣ ጠንከር በይ ከዚህ በኋላ እንደዚህ ነገር እንዳታስቢ፣ አለበለዚያ ዋጋሽን ነው የምሰጥሽ እያለቻት ነበር። ሙዘይን አስሊን ልታሳምናት ብዙ ወተወተቻት። ነገር ግን አስሊ እኔ ያለሱ መኖር አልችልም ብላ ፍቅሯን እየተናዘዘች ነው። ሙዘይን በጣም እየፈራችው ነው። ነገሩ ከጠበቀችው በላይ ነው። ይህን ስቃይ እያየው ከዚህም በኋላ መቀጠልም ላልችል እችላለሁ ብላ አስሊ የመጨረሻ ደረጃ ላይ እንደደረሰችና ልታብድ አይምሯን ጨምረው ልታጣ እንደሆነ ነበረ እየነገረቻት የነበረችው። ሙዘይን ደግሞ አስሊ ጠንካራ እንድትሆንና አስፈላጊ ከሆነ ይህን ፍቅሯን እንድረሳው ስሜቷን ልቦ ውስጥ ቀብራ እንድትቆይ የጠየቀቻት ነበረ። አስሊ ንቅ እያለቻት ነው። ይኸውልሽ አስሊ አቴሽን ከጭንቅላትሽ መውጣት አለብሽ፣ አስፈላጊ ነው፣ ግዴታሽ ነው አለቻት። ተገዳይ ነገር እንድታደርግ የጠየቀቻት ነበረ። አስሊ ግን ይህ ነገር የሞት ድምፅ ሆነባት። ልጄ በጭራሽ እንደዚህ ልፍስፍስ እንድትሆን አልፈልግም፣ እኔ እንደዚህ ልፍስፍስ እንድትሆኝ አይደለም በዚህ መንገድ ያሳደግኩሽ፣ እንደምን ሆነሻል አንቺ ራስሽን መጠበቅ እኮ አለብሽ እያለቻት ነበረ። ያቺን ጥይትና ሽጉጥ የሚያስቀምጡበትን ሳጥን እየዘጋች ነው። እማዬ እኔ እንዳንቺ አይደለሁ፣ እኔ ስሜቴን እከተላለሁ፣ እኔ ልቤን እከተላለሁ እና ምንም ባጣ ምንም እንኳን ብሸነፍ ብዙ ነገር ዋጋ ቢያስከፍለኝ እንኳን ነገር ግን ማድረግ ያለብኝ ነገር አደረው እኔ አረጋለሁ፣ እኔ እንዳንቺ ደካማ አይደለሁ ብላት ወጣች። ሙዘይን ብቻዋን ቀረች። አስሊ መኝታ ክፍል እያሰበች ነው ያለችው። በሌላ በኩል አቴሽና ጀማል አሁንም ቢሆን አባስ የሚባለውን ሰውዬ እያሳሱት ናቸው። በድንገት የሚኖርበትን ቤት በጥቆማ ደረሱበት። ከዛ መጡ። ከዛ በሩን ከፍቶ ወደ ውስጥ ገቡ። ዋናው ቤት ጋር በር ጋር ደረሱ። በር ቢያንኳኩ የሚከፍት የለም። የሰው ያለ እያሉ በር ደበደቡ። ነገር ግን ማንም የሚሰማቸው የለም። ይሄ ሰውዬ እኛ እየመጣን እንዳለ አውቆ ከሆነ የጠፋው በጣም ብልጥ ነው፣ ለእኛም በጣም ከባድ ነው የሚሆነው ይለዋል ጀማል። መፈለግ አለብን ጀማል፣ ይህን ሰውዬ ቶሎ ብለን እናገኘው ይባባሉና በቀጥታ መኪና ውስጥ ገብተው ይሄዳሉ። አባስ የሚባለው ሰው ግን እናትሽ ቀድሞ እንደሚመጡ የተዘጋጀበት ይመስላል። ተደብቆ ሲያያቸው ነበር። እነሱ ከሄዱ በኋላ ድንገት ከተደበቀበት ቤት ውስጥ ወጣ። ስልክ እየደወለ ነበረ። በሌላ በኩል ነዚር ያለው ካምፓኒ ውስጥ ነው። ነዚር ስልኩን ከፍቶ የሚመለከተው የመርጃን ፎቶግራፍ ነበረ። የእሷን ፎቶ በተደጋጋሚ እያየ በሞባይሉ ድንገት ተደወለለት። የደወለለት ይሄ አባስ የሚባለው ሰው ነበረ። ሄሎ እያሉ ነበር። አንተ እስካሁን እጅን አልሰጠም እንዴ አለው። ኧረ እናትሽ ሊፈልጉ ይመጥተው ነበረ እንዴ፣ በጣም በቀል እያሉ ነበር የመጡት። እጃቸው ውስጥ መግባት አልችልም፣ አንተ እንደምታስበው ማድረግ አልችልም፣ ገንዘቡን መጨመር አለብህ እያሉ ነበር። ገንዘብ ማሰጥቻለሁ ሲሉ ነበር። እኮ አይበቃማ 2 እጥፍ ነው የምፈልገው ቀድሞ ከሰጠኝ ይለዋል። ነዚር መናደር ጀመረ። አንተ ምንድነው የምትለው? እኔ እኮ እጠብቅሃለሁ እኮ ማንም ሰው ምንም አይጎዳ፣ ምን ነካ፣ በእኔ ተማመን፣ እጠብቅሃለሁ እያሉ ነበር። እንደዛ የሚባል ነገር የለም አቶ ነዚር፣ እባክህ ገንዘቡን ጨምር፣ ገንዘቡን ስትጨምር ብቻ እጅን ለፖሊስ ሰጣለሁ፣ ራሴንም ጥፋተኛ እንዳረኩ አድርጌ አቀርባለሁ እያሉ ነበር። ነዚር ተናደደ። ነዚር ተናዶ ወደ ራሱ ሰዎች ደውሎ አባስ የሚባለው ሰውዬ በጭራሽ ከናንተ ቁጥጥር እንዳይረቅ እያለ ነበረ።
ሙዘይን በሌላ በኩል ከቤት እየወጣች ነው። ድንገት ዛራ መታ ቡና ላፍላለሽ ወይ ስትላት ምንም ነገር አልፈልግም በእናትህ ዘርበ ከፊት ለፊቴ ብላ ሙዘይን ተናዳ ትሄዳለች። ዛራ እየከፋን ነበር። ድንገት ደግሞ ነርሚን መታ አዎ ምድር እንደዚህ ናት፣ ይቻለም እንዲህ ናት፣ በቃ ፍትህ እንደዚህ ነው በቃ እያለቻት ነበር። ዛራን አባበለቻት። ከዛ ትኩር ብላ ሙዘይንን ነርሚን ስትመለከታት ነበረ። በሌላ በኩል መርጃን ጨንቋታል። አሁንም ቢሆን አቴሽ እስኪመጣ ድረስ ቀን ሙሉ ተጠብቀው ነበረ። ማታ ጭራሽ ከቤት ወጣች። ውጪ ሆና ስትንጎራደር ነበረ። ወደዚህ እያለች እየተመላለሰች ነው። ድንገት እናቴሽ መጡና እንዴ እስካሁን ድረስ እንዴት አመሸ? ምንድነው በሰላም ነው? በጣም ተጨንቄ እየተጠበቀ እኮ ነበረ። ተጨንቄ ነበረ እንዴ ምንድነው ደግሞ እኮ ደውዬልህ ነበር ስልክ ለምሮ ማታነሳው አለችው። ጀማል ይህን ሲሰማ ፈገግ ብለው ነው ማየት ጀመረ። የእነዚህ ጥንዶች ነገር እንኳን አያልቅም እያለ ነበር ሲመለከት የነበረው። ያው መጣኝ ምን አስጨነቀሽ? ምንድነው እንደዚህ የምታስብ እያለ ነበር አቴሽ። አይ አይደለም ሰውየውን አገኘው አለችው። አላገኘ ነው ግን እናገኘዋለን እየተከታተል ነው ይላታል። ከዛ የተጨነቀች ይመስላል። እንዴ አንቺ ለምሮ ውስጥ ማገቢ ምንድነው በዚህ በብርድ ግቢ እንጂ እንዴ መተኛት እኮ ነው ያለብሽ ማረፍ ነው ያለብሽ ለምሮ ማታርፊው እያለ ነበር። አይ ለሰማኒ እንደዚህ ብላ ጨቅጭቀኛ አስቤልህ እኮ ነው አለችው። ግቢ አታስቢልኝ ችግር የለም ውስጥ ግቢና ተኝ እያለ ነበረ። መጀመሪያም ላንተ ማሰቤ እናንተ መጠበቅ ነበር ስህተቴ ብላው ገባች። ከዛ ጀማል ይህን እየሰማ እጁን ኪሱ ውስጥ ከቶ ፈገግ እያለ ተመለከተ። አቴሽ ምን ያናድዳል? እሷ ያንተ ነገር አስጨንቋን ነው ግልጽ እኮ ነው እያሉ ነበር። እስኪ ዝም በል በእናትህ ብሎት በቀጥታ ወደ ውስጥ ይገባል። ከዛ ጀማል ምን አረኩኝ ደግሞ እንዴ ምንድነው የምን ነገር ተናገርኩኝ እንዴ እያለ ተከትሎት እየገባ ነበር ያለው። በሌላ በኩል አቴሽ እና መርጃን ወደ መኝታ ክፍላቸው ገብተዋል። አቴሽ ትንሽ እንቅልፍ ሸለብ ባረገው። ከዛ ድንገት ከእንቅልፉ ባነነ። ሲባንን መርጃን አልጋዋ ላይ የለችም። አልጋዋ ላይ የነበረው ስልኳ ነበረ። በዚህ በማታ የት ሄደሽ ብሎ ግራ ገባውም ተናደደም። በቀጥታ እየወረደ ነበረ ከደረጃው ላይ። እሷ ግን ሌሊት ነበረ ርቧት በቀጥታ ወደ ኪችን መታለች። ወደ ኪችን መታ የሆነ ነገር ልትበላ እየሞከረች ድንገት አስሊ መጣች። አስሊ መርጃንን በርጋ ሆና እየተመለከተቻት አስሊ ጀርባዋን ሰታ ነበር ስራዋን ስትሰራ የነበረው። እዚህ ጋር አስሊ ምን አለበት የዛለት ደጋግሜ ተኩሼ ብገልሽ ኖሮ እያለች እያስመኛት ነበረ የመርጃንን ሞት። መርጃን ዳቦ ምናምን ነገር እያወጣች ቀብታ ለብላት እየሞከረች ነው። በድንገት አቴሽ እየመጣ ነው። አስሊ ቶሎ ብላ ከበሩ ራቀችና ተደበቀች። አቴሽ ወደ ውስጥ እየገባ መርጃን በዝግታ ስራን እየሰራች ነው። ምን እያረግሽ ነው አላት። አስደነግጣት አስደነበራት። ከዛ የያዘችውን ነገር እየጣለች ነበር። አንተ አስፈራኝ ሊቀስ ብላ ገባም ነበር እንዳለችው ምን እየሰራች ነው አላት። የወደቀውን ነገር ለማንሳት እየሞከረች ርቦኛል አራበኛ ምንድነው ሲርበኝ ኪችን መጥቼውን ነገር ሰርቼ መብላት አልችልም እንዴ ብላ ልታነሳ ነበረ። ቆይ አንዴ ብሎ እሱ አነሳ። ከዛ ምን ልታረጊ ነው አላት። እኔ እንጃ ይሄ ነገር እየቀባው ልበላ አለችው። ዳቦ ላይ የሆነ ማር ምናምን የመሳሰለ ነገር ቀብታ ልትበላ ነው። ቆይ አንዴ ብሎ እሱ ዳቦውን ከመጣ በኋላ በቀጥታ በቢላ እየቆረጠ በቢላ እያረገ አሁን መቀባቱን ጀመረ። ከዛ በኋላ ቀብቶ ሰጣት። እየቀባ ያለ በድንገት ነበር ሙዘይን የመጣችው። ሙዘይን መጣችና በረጋ ዝም ብላ አየቻቸው። ስታያቸው በጣም ነበር የደበራት የከፋት። አቴሽ ምን እየሆነ ነው ያለው ብላ በጣም ታዘበችው። ከዛ ተመልሳ ዞር ብላ ትሄዳለች። አቴሽ ለመርጃን ዳቦን የቀባውን ሲሰጣት እሷ ለሁለት ቆርጣ ሰጠችው። ግማሹን ሰጣው ብላ አለችው። ከዛ ጥሩ አርገ በቀባው ደግሞ ጥሩ ነው በቀጣ እያለችው ከዛ መቀባቱን ጀመረ። እኔ በቃኝ አንቺ በያላት። እየበላች እያለ በድንገት ከንፈሯ ላይ የሆነ ነገር ቀረ። ከዛ ቀስ ብሎ እየጠረገላት ነው ያለው። በሌላ በኩል በጠዋት አቴሽ ቀድሞ ከእንቅልፉ ተነስተዋል። ልብሱን እየለበሰ ነው ያለው። ቴክስት እየተላከለን ያለው ከጀማል ሌላ ቦታ ተጠቁም ያለው ይህም እህቱ የምትኖርበት ቤት እዛ እንሄዳለን አለው። እሺ መጣው እያለ ነበረ። አቴሽ ሸሚዙ ላይ የሚያደርገውን ጌጥ እየፈለገ ነው ያለው። ድንገት መርጃን ከእንቅልፏ ተነሳች። እንደምናደር አለችው። ረጋ ብሎ እንደምናደርሽ እያለ ነው። ከዛ በህልሜ ታይልና አየሁ ድጋሚ አለችው። እየገረመው ዞር ብሎ እያያን ነበረ። ያኔ ልጅ እያለው ሆስፒታልም እንኳን እያለው በተደጋጋሚ እነሱ ነገር ሲያሳስበኝ ነበረ። አሁንም ሆስፒታል እንኳን ገብቼ ዝም ብዬ ሲታዩኝ የነበሩት ኤሉልና ታሂር ናቸው። ልምዱና አላውቅም ግን በተደጋጋሚ ስለነሱ ነው የማስበው። የሆነ ነገር ሊነግሩኝ እየፈለገ እየሞከሩ ምናምን ነገር ነው ሲታየኝ የነበረው። አላውቅም እንደዛ ነው ብቻ የሚሰማኝ አለችው። በዝምታ ተዋጠ። ምን እያረክ ነው ያለው አለችው። ጌጤን እየፈለኩኝ አላት። ቆይ አንዴ ብላ ፈልጋ አገኘችውና እያረገችለን ነበረ። ከዛ በቃ መሄድ አለብኝ ብሏት ይወጣል። በሌላ በኩል አስሊ ትካዜ እያበዛች ነው። አስሊ በውጭ በኩል ቆማ እያሰበች ነው። ድንገት እናቷ ሙዘይን እየመጣች ነው። እንዴት አርገኝ ነገር እንደምታውቀው አታውቅም ሙዘይን። እማዬ እኔ ማንም የለኝም ከአንቺ ውጭ እባክሽ አትናደጂብኝ እባክሽ ማንም ሊሰማኝም ሊረዳኝም በዚህ ሰዓት አይችልም። እባክሽ አንቺ ጀርባሽን ካዞርሽብኝ እኔ ምንም ተስፋ አይኖረኝም። በሁሉም ነገር ነው የምሸነፈው እባክሽ እያለቻ ነበር። እኔ እኮ ይኸውልሽ ችግር ውስጥ እንድትገቢ ነው የማልፈልገው እና ይሄ የማይረባ የብድ ድርጊቶችሽን ማቆም አለብሽ። እኔ የሚያሳስበኝ አንቺ አንዳንዴ ስሜታዊ ሆነሽ መሰሩ ስራ ብቻ ነው ትላታለች። እኔ እማዬ ቃል እገባልሻለሁ ከዚህ በኋላ አንድ ነገር አላደረገም አንቺን ሳልነግርሽ ከአንቺ ፍቃድ ሳልጠይቅ አለቻት። በመጀመሪያ ይሄ የነዚርን ጉዳይ መፍታት አለብን። እሱ ሊታመን አይችልም ገባሽ? አንድ ቀን የሆነ ነገር እንድታደርጊለት ሊጠቀምብሽ ይችላል እና የእሱን ጉዳይ ቶሎ መፍታት አለብን አለቻት። ከዛ እንዲህ ብላ ሙዘይን ከሄደሽ በኋላ አስሊ በጨራሻ አቴሽ እኔ ለማንም አሳልፌ አልሰጥም ከምንም ይበልጥብኛል ስትል ነበረ። እና አቴሽ አሁንም ቢሆን ፍለጋቸው ቀጥሏል። አስሊ አቴሽን ማሯሯጧን ቀጥላበታለች። መርጃንና አቴሽ ውስጡን ፍቅራቸው በደንብ እየሰመረላቸው ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ።
ክብሯን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክብሯን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ሁሉ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።